በቃ ለሰው ልጆች ችግር ሁሉ መፍትሄ እናመጣለን ብለው ኦንላይን ተከፍቷል። የጥንቃቄ ቪዲዮ ነው ዛሬ የምሰራላችሁ። በተለይ በስደት ላይ ለምትኖሩ እህቶቻችን በጣም ትልቅ ጥንቃቄ፣ ለሰው ልጅ ሁሉ መፍትሄ እንፈጥራለን በማለት በቃ ምን ልበላችሁ ብዙ ነገሮች ናቸው። እስቲ እነዚህ ነገሮች ተጋብዛችኋል። ተጠንቀቁ። ከማን ነው የምትጠነቀቁት? በአረብ ሀገርና በውጭ ሀገር ያላችሁ ትክክለኛ መፍትሄ ይሰጣሉ፣ ማረጋገጫ አላቸው። መሪጌታ ሀብተወልድ ይባላሉ። እኔ ብዙ ችግር ላይ ሆኜ በፌስቡክ ስራቸውን ሰምቼ ደውዬ አማከርኳቸው። እነሱም እንደ ልጅ አይተውኝ ችግሬን ተረድተውኝ ለተቸገርኩበት መፍትሄ ሰጥተውኝ አሁን ለምስክርነት በቅቼ ስራቸውን እያስተዋወቅኩ ይገኛለሁ ይላል ይህ አጭበርባሪያችን። እናንተም ለተቸገራችሁበት ሁሉ አማክሯቸው፣ መፍትሄ ሰጧችኋል። እንደኔ ለምስክርነት ያብቃችሁ ይላል አጭበርባሪው ማለት ነው። በዋትስአፕ በቴሌግራም አማክሯቸው ይላል። በረከት ማጣት፣ የኢድል መወሰድ፣ የገንዘብ መሰለብ አጋጥሞታል። ከየትኛው እምነት ጋር አይገናኝም፣ አይከለከልም። ሴት ልጅ አይነ ጥላና ትዳር ለሚፈልጋት የሴት ልጅ አይነ ጥላ ምልክቶች ወንድ ማስጠላት፣ ጓደኝነት ጀምሮ ምክንያት አልባ መለየት፣ ራስን ዝቅ አድርጎ ማሰብ፣ የበታችነት ስሜት፣ ተስፋ መቁረጥ፣ ማልቀስ፣ ጸባይ መቀያየር፣ ወንድ ልጅ ጠይቆ መተው፣ ባል እየመጣ መመለስ፣ ለወንዶች ስጦታ ሊሰጡ ያሰቡትን መመለስ፣ ግለሰብ ተጠቃሚ መሆን፣ ህልም ሌሊት፣ ራስን መደበቅ፣ ከቤት አለመውጣት፣ ሱሰኛ መሆን፣ የእድል መዘጋጋት፣ የወር አበባ መዛባት ወይም መብዛት፣ የጽንስ አለመረጋጋት ወይም መበተን፣ ማስወረድ አቦርሽን፣ መጨናነቅ፣ ሂጂ ማለት፣ ቤተሰብ ማስጠላት፣ ስራችን ሁሉ ጨርሰው ገልጸውታል። በጣም አሳዝናል። ስራ ማስጠላት፣ ከፍቅር አጋር ጋር ጾታዊ ግንኙነት ማስጠላት፣ ከፍተኛ የራስ ህመም፣ ተኝቶ መቃዠት፣ ፍርሃት፣ ከፍተኛ ላብ፣ የጠረን መቀየር፣ መጥፎ የአፍ ጠረን፣ በሰው መሃል ሐሳብ መግለጽ አለመቻል፣ በስራ ቦታ የስራ እድገት ማጣት፣ ከስራ መባረር ወዘተ የመሳሰሉት የሴት ልጅ አይነ ጥላ ምልክቶች ናቸው። ታዲያ ስንቶቻችን ይህን ሁሉ ችግር የአይነ ጥላ የክፉ መንፈሶች ችግር እንደሆነ የምናውቀው? አይነ ጥላን በዘር በደም የሚወርድ የዘር መንፈስ፣ የሾተ ላይ መንፈስ፣ እነዚህ ነገሮች መፍትሄ ለማግኘት አይነ ጥላ መንፈስ ሊፈትነን ይችላል። መሰላቸት ስሜት፣ የመድከም ስሜት፣ አራ ስንቱን ላንብበው። በቃ የሰው ልጅ እነዚህ ችግሮች ናቸው፣ እነዚህ በሽታዎች ናቸው ብለው ያሰቡትን ነገር ሁሉ እየጻፉ እያንዳንዳችን በራችን ማይንኳኳ እሱ በጠራው በራችን ማይንኳኳ ሰዎች የለንም። እነዚህ ችግሮች ያልደረሱበት ሰው የለም። በቃ ችግሮችን በሽታዎችን እየነካካ መፍትሄ አገኛለሁ ብሎ ብዙዎቻችን በአረብ ሀገር ያሉ እህቶችን ታርጌት አድርጎ ማለት ነው ሊዘርፋችሁ የተዘጋጀ በማህበራዊ ሚዲያ ሆን ተብሎ የሚሰራጭ በፌስቡክ ይለቀው ፖስት ያድርጉትና 10-15 ሆነው ኮሜንት የሚሰጡት ራሳቸው ናቸው። እኔም እንደዛው ነበርኩ ተሻለኝ። እባካችሁ ንቁ። ከእንደዚህ አይነት አጭበርባሪዎች ራሳችሁን ጠብቁ፣ ተጠንቀቁ። ምንም አያደርጉላችሁም ብሮቻችሁን ከመብላት ውጭ ማለት ነው። የመፍትሄ መንገድ የት እንዳለ እናንተም ልባችሁ ያውቃል። ስለዚህ በዚህ የኦንላይን አጭበርባሪዎች ጋር እየተገናኛችሁ ብራችሁን እንዳትበሉ ተጠንቀቁ ለማለት ነው ገባሁት። ሰላም አለይኩም።
እንግዲህ ቪዲዮ እንደሰማችሁት ነው። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? አንዳንድ ወጣ ያሉ ነገሮች አሁን እነዚህ ነገር ተረድታችኋል ወይስ አልተረዳችሁም? እንግዲህ እነዚህ ጽሁፎች እያነበበላችሁ ነው እሱ ጥንቃቄ ምልክት በፌስቡክ ላይ ነው የተጻፉት። ስልክ ቁጥር ጋር ተቀምጠው ከዚህ በፊት ብዙ ልጆች ገንዘባቸውን ተበልተዋል። ኮሜንት ላይ እየገቡም ይሄ ነገር ለኔ ተሳክቶልኛል፣ ይሄ ነገር እንደዚህ ሆኖልኛል እያሉ ያስመሰክራሉ በኮሜንት ማለት ነው። ባል ያጣች ባል እንድታገኝ ስራዋ ወይ ደግሞ የሆነ ነገር ሰርታ አልተሳካት ከሆነ እንዲሳካላት ያው የሚባለው እኮ ጥንቁልና ነው፣ ሌላ ነገር የለው። ያንን ለማስደረግ ብዙ ልጆች ይለፋሉ። ተመልከቱ። ፍቅረኛ እንዲኖርሽ፣ ስራሽ እንዲበረክትልሽ፣ ያለሽ እንዲበረክትልሽ፣ በቃ ብዙ አይነት ኮተቶች ናቸው እና የጻፉት በቃ በሰው ልጆች ችግር። ይሄ ችግር እኮ ሁላችንም ላይ አለ። የሰው ልጅ ሲጀመር ሲፈጠር ያው ለችግር ነው የተፈጠረው። ይሄን ሁሉ ችግር እነሱ መፍትሄ ነን፣ ተመልከቱ፣ ለዚህ ሁሉ ችግር መፍትሄ ነን ብለው ኦንላይን ለቀዋል። ከዛ በኋላ እናንተ እነሱ ላይ ጽፋችሁ ለችግራችሁ መፍትሄ ለማግኘት ገንዘብ ከፍላችሁ፣ እሺ እንዱ መፍትሄ እንኳን አላቸው እንበል፣ ይሄ ነገር ቢሳካላችሁ ትክክለኛ መንገድ ነው፣ ያስደስታችኋል። በእነሱ እንደዚህ ያስደረጋችሁ በገንዘብ እንደዚህ ካሰራችሁ ይሄ እኮ ያው ሌላ ነገር የለውም። ምንድነው የሚባለው? የሚባለው በሉ ትክክል ነገር ነው። ይሄ ማለት ወደ እንትን ነው በቃ በጣም ሐራም ነው። ሐራም ትልቅ ሐራም ነው። ቢሳካላችሁ ራሱ ይሄ በቃ መፍትሄ ያለው አላህ ጋር ብቻ አላህ መለመን ነው እንጂ እንደዚህ አይነት ነገሮችን ከሃይማኖት ጋር አያገናኘውም ነው የሚለው ጽሑፉ ሲጀመር ማለት ነው። ከሃይማኖት ጋር አያገናኘውም። ለሁሉም ነገር መፍትሄዎች ነን ብለው ብዙ ልጆች እየተሸወዱ ነው። ከዚህ በፊት ሰምታችሁ ካነ ብዙ ቪዲዮ ተሰርቶበታል። አሁን ግን በጣም እየበዛ መጥቷል። ሁላችሁም ደጃፍ ሳይቆረቆር የቆረቆረባችሁ ካለ ደግሞ ለሌሎች ትምህርት ትሆኑ ዘንድ ወጣችሁ ብትናገሩ አሪፍ ነው። ነገ የሆነ እንደዚህ ተበልቼ እንደዚህ ሆኜ እንደዚህ ያረግልሻለሁ ተብዬ ከመባል በደካማ ጎናችሁ ነው የመጡት። በደካማ ጎን በሰው ልጆች ተብሎ በደካማ ጎን ተመልከቱ። የእንቅልፍ መዛባት፣ የእርግዝና መዛባት፣ የፔሪድ ምናምን ምን ያህል ዘላበዱት ነገር አለ ተመልከቱ። የትዳር አለመቆየት፣ የጓደኛ በቃ ሁሉንም የሰው ልጅ ጎዶሎ የተባለውን ሁሉንም ጽፈው ዘርዝረው ለዚህ ሁሉ መፍትሄ አለን እኛ ጋር መድኃኒት አለ እያሉ ነው። እንዴት ነው ነገሩ? እና ይህንን ለማለት የፈለግኩት እነዚህ ሰዎች በጣም ፌስቡክ ላይ ቲክቶክም ላይ አሉ። ስትዟዟሩ የእነዚህ ሰዎች ጽሁፍ ወይ ደግሞ ቪዲዮ ከደረሳችሁ እንዳትሸወዱ ለማለት ነው። ምክንያቱም በጣም እየተብዛዛ ነው። ሰው ደግሞ በጣም ተስፋ የቆረጠ ሰው ተመልከቱ። ተስፋ ለሚቆርጥ ሰው ራሱ መድኃኒት አለን ብለው እኮ ለጥፈዋል። አስባችኋል? ግን ተስፋ የመቁረጥ ካለህ ሐሳብ ካለሽ እሱ ተስፋ እንዳትቆርጪ መድኃኒት አለን ብለዋል። ተመልከቱ። እኔ ደግሞ ተስፋ የቆረጠ ሰው አለ አይደለ፣ መኖሩን ላይ ያስጠላው ሰው የሆነ በቃ አለ አይደለ፣ እዛ ውስጥ ትገባላችሁ። እንደዚህ አይነት ሰዎች ለማናገር መድኃኒት ለማሰራት የሆነ ኮተት ለማሰራት ልትገቡ ትችላላችሁ። ለምን ህይወት በጣም ስልችት ስላላችሁ እንደዚህ አይነት መንገድን አቋራጭ መንገድን ለመጠቀም ልትሞክሩ ትችላላችሁ። አይሳካም። ብራችሁን እንዳትበሉ። ጥሩም አይደለም፣ መጥቶም አይጠቅማችሁም፣ ቢሳካም አይጠቅማችሁም። ለእናንተ ይሄ ነገር ጥሩ አይደለም። ገባችሁ? ለብዙ ሁሉም ለችግራችን ሁሉ መፍትሄ እንሆናለን ብለው የተነሱት ያው ሁሉንም ለማጭበርበር የተነሳ ግሩፕ ነው። እኔ ስማቸውን አልጠራም፣ ስማቸውን እዛ ላይ ጠርቶላችኋል ልጁ በተወሰነ በቀላሉ። ስለዚህ ለሁላችሁም ጥንቃቄ ይሆን ዘንድ ነው። ምክንያቱም ምን እንደምላችሁ አላውቅም፣ ጊዜያችን በጣም ከብዷል። አሁን አገር ውስጥ አይባል ስደት ውስጥ አይባል በቃ መኖር ከብድ፣ ሰውን ማመን ከባድ ነው። ራሱ ሰውን ማመን አችሉም። የምሬን ነው። በጓደኛ ስትሉ እንደዚህ አይነት ነገር አሰርቶ ሊጎዳችሁ ይችላል። የሥራ ባልደረባ ከሆነ ደግሞ
እናንተ የምትሰሩት ስራ በቃ እናንተ በምትሰሩት ስራ ሊቀና ይችላል፣ ሊጠላችሁ ይችላል፣ እንደዚህ አይነት ነገር ሊያሰራባችሁ ይችላል። በቃ ብዙ ነገሮች አሉ እና ከእንዲህ አይነት ያውጣን። ብቻ ሙስሊም የሆነ ሰው ይህንን አይከተልም፣ ሃይማኖታችን አይፈቅድም። ይህ ነገር ሐራም ነው። ብቻ ይሄን ነገር ለማድረግ እንዳትሞክሩ ባካችሁ። ወላይ በቃ ይሄ ታጥቆ የተነሱት በተለይ ለስደተኞች ነው፣ ስደት ላይ ላላችሁ ነው። እዚህ ሀገር ያለው እንኳን ያው በአካል ሄዶ ያረገውን አድርጎ ሊመጣ ይችላል። ግን ይሄ ኦንላይን ላይ የጀመሩት እንደዚህ እያሉ በኦንላይን ነው የጀመሩት። ተጠንቀቁ ለማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ያው ለሁላችንም ነው ነኝ ይሄን ነገር ስሰማ ላካፍላችሁ ብዬ ነው። በዚህ መንገድ ነገ ብትጎዱ በጣም ያስጠላል፣ የሚያስጠላ ነገር ነው። ብሩንም ስትበሉ ያስጠላል፣ ማንም አያዝንላችሁም። ይሄን ነገርም ብታረጉት ያስጠላል። በጣም የወረደ አስተሳሰብ ነው። እነሱ የወረደ አስተሳሰብ፣ እነሱ መሸምገያ ነው ይዘው የመጡት፣ ማጭበርበሪያ ነው ይዘው የመጡትና ይሄንን መሸምገያ እንዳሰሙ ይመቻችሁ።